አይነ ስውርነት የተፈጥሮን የቀለም ድግስ ቢጋርደውም የነፍስን ብርሃን ግን ማጥፋት አይችልም። ወሰን ፍስሐ ይባላል። የእይታ ብርሃኑን በማጣቱ ለዓመታት የስቃይና የጥገኝነት ከባድ ጭጋግ ተጭኖት ቆይቷል። ይሁንና ሀበሻ የአረጋውያን መርጃ ማዕከል የዘረጋለትን የሰብአዊነት እጅ ያንን ጨለምተኛ ምዕራፍ በአዲስ ተስፋ ቀይሮታል። ዛሬ ወሰን በማዕከሉ የጽዳት ቁሳቁስ ማምረቻ ውስጥ እጆቹን እያንቀሳቀሰም የራሱን እድል በራሱ ጥረት የሚቀርጽ ብሩህ ሰው ሆኗል። በጣም ነበር የጨነቀኝ። ምክንያቱም በልጅነት ያልጠፋ ትምህርት አልማር እንዲኮኝ እኖራለሁ የሚለውን ነበር ማስበው። እግዚአብሔር አመቻቸና እዚህ መጣሁ። ከዛ ተሰማታ አዩኝና ሳይኮሎጂ ገንብተው ስለበኔን የምታሳድገው ይህን ስለጣ ተመጥለው አሰልጣኛችን ጋር ሙሉጌታ ናቸው። ወር በላይ አልፈጀብንም። ይኸው ሙያ እንድንዛ አድርገን አሁን በቃ ደስተኛ ነን። ጠዋት ተነስተን ያው እንደ መንግስት ሰራተኛ ስራ ላይ ነን። ጠዋት ቁርሳችንን በልተን ስራችን እንመጣለን። ምሳ ሲደርስ ምሳ በልተን ስራ ላይ ነን። ጊዜ የለንም ማለት ነው። በቃ ራሳችንን በቃ ስራው ላይ ነው በቃ። በሀበሻ የአረጋውያን መርጃ ማዕከል ውስጥ እድሜና ተረጅነት የጣሉባቸውን ጭጋግ ጥሰው የወጡም በርካታ አረጋውያን የጽናት ተአምር እየከወኑ ይገኛሉ። ድካምን በሚተካ ትጋት፣ ድብርትና ብቸኝነትን በደመቀ ስራ በመተካት አእምሯቸውን ማደስና የታፈነውን የተስፋቸውን የእንቅስቃሴ ብርሃን እንደገና ማብራት ችለዋል። መብላት መጠጣት እንግዲህ ግዴታ ያው ለህይወት ያስፈልጋል ሰው ለመኖር ማለት ነው። ግን ደግሞ በልቶ ጠጥቶ ሆሪ ጠግባል አይደለ? የዛን ይጨንቀኝ ገጠር ላይ ጨንቀኝ ነበር። በቃ ባልቼ ጠጥቼ ወዲ ጠግብና ወዲ ለየን የሚሄድበት ይጠፋብኛል። ምክንያቱም ያው ቀኑ አይመሽም ለይቱም አይነጋም። ግን ሰው ስራ ከሰራ ምግብ ወዲን ያጠግባል፣ ህይወትን ያቆያል ማለት ነው። ደግሞ ስራ ደግሞ ሀሚሮን ያድሳል። በቃ እዚህ እነኛ አባቶች አረጋዎች ይህን ስራ እየሰሩ አይቼ ለስራ እኔም ብዬ ፍቃድ ጠየቀው። ስሩ ብለው ፈቀዱልኝ። ስራው ላይ ገባሁ። ያው በአቅሜ ልክ እየሰራሁ ቆየሁ። በጣም ደስተኛ ነኝ። በደስታ ነው እንደዚህ ስራ አግኝቼ እንትን ማለት ለአእምሮዬም ለሰውነቴም መዝናኛ መንቀሳቀሻ በጣም በደስታ ነው ያለሁት። ደስ ብሎኛል። በማዕከል ውስጥ አካላዊ ህመምና የአካል ጉዳትን ተቋቁመው ስራ የጀመሩት አረጋውያን አይቻልም ለሚለው እሳቤ ጽናት ካለም የማይሻገር መሰናክል የማይሸነፍ ፈተና እንደሌለም በተግባራዊ ህይወታቸው እያስመሰከሩ ይገኛሉ። አይነ ስውሮች ደግሞ የሚሰሩት መጥረጋ ነው። መጥረጋ ደግሞ በጣም እንደዚህ በቀላል ነገር የሚሰራ አይደለም። ያንን አንዳንድ ሰዎች መጥተው እንደውም አያምኑ እስከ ማመን ድረስ ያቅታቸዋል። እና ያን ተቋቁመው ነው እየሰሩ ያሉት። እዚህ አካል ጉዳተኛ ነኝና መስራታችን የሚለው ነገር እዚህ ደረጃ ላይ ያሉ ሰዎች ራሳቸው ምናልባት ሊገልጹት ይችላሉ እንጂ ከውጭ ሰው መጥቶ ሊጎበኝ መጥቶ እንኳን አላምንም እና እንዴት ሊሰሩት ይችላሉ አይነት ነገር አለና አካል ጉዳተኝነት ወይ ደግሞ በእድሜ መክፋት ከስራ ውጭ የሚያደርግ አይደለም። ማዕከሉ እገዛ የሚሹ አረጋውያንን ህይወት ለመለወጥ የሚደረገው ጥረት ፍሬ እንዲያፈራ የጤና ሁኔታቸውን ማሻሻል ቅድሚያ ሊሰጠው ይገባል በሚል እሳቤም የተሰራው ስራም ፍሬ ማፍራቱ የተነሳ ሲሆን አረጋውያኑ የራሳቸውን ገቢ እንዲያመነጩና ተቋሙን በገንዘብም ሆነ በጉልበት እንዲደግፉ መደረጉም የቀደመ አእምሯዊና ስነልቦናዊ ጤናቸውን ለመመለስ ማገዙም ተነስቷል። እዚህ ቤት ያሉት አረጋውያኖች በሙሉ የጤና ችግር ነው ያለባቸው። የጤና ችግር ማለት ደግሞ ከጊዜ ወደ ጊዜ የምትድኙ የምትሻሻዩ የምታድጊው እንጂ የጤና ሁኔታሽ እየባሰብሽ የሚሄድ መሆን መቻል የለበትም። አንደኛ ስራ ሰርተው ሲገቡ ከሚወስዱት መድኃኒት ከሚደረግላቸው እንክብካቤ በላይ ራሱ ስራው እየተንከባከባቸው ይገኛል። ሁለተኛ ቦታዎችን ክሊን ከማድረግ ከማጽዳት እነሱ ስራው ላይ እስኪመለሱ ድረስ ሲመለሱ ቦታቸው የተሻለ ነገር ሲያገኙ እያንዳንዷን የሰሯት ነገር ደግሞ ፍሬ ኖራት ውጤታማ መሆኗን ሲያውቁ ለቤቱ ደግሞ የሆነ ግብአት ይዘው ማምጣታቸውን ከዝም ብሎ ከመጦር ለቤቱ ግብአት ማምጣታቸውን ባወቁ ቁጥር የሚሰማቸው ደስታና በአእምሯቸው ላይ በአስተሳሰባቸው ላይ በሁሉም ነገር ላይ የሚያሳዩት ለውጥ የበለጠ ውጤታማ አድርጓቸዋል። በቀጣይ መሰል ተቋሙን የራሱን ገቢ መፍጠር እንዲሁም አቅም ያላቸውና የመስራት ፍላጎት ያላቸው አረጋውያንን ወደ ስራ በማስገባት የራሳቸው ገቢ ምንጭ እንዲኖራቸው የማስቻል ስራም ተጠናክሮ እንደሚቀጥል ተመላክቷል።